እስር ቤት ልከተኝ ነው እስከኔ እያንዳንዱ ተናገረለ። ከዚህ በፊት ግን ቪዲዮ ስለሰራሽብኝ አሁን ባናትሽ ላይ እንደዚህ ጎጆ ቢሰሩ አናድደኝ። አቻምሻል ሲገባ አረክሽው ለመክሰሳችሁ እንደዚህ በዚህ እርሜ የእናንተን መከራ አላይም። የራሴን የኔ መከራው እንጂ ሰላም ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን። ዛሬ እንዴት ናችሁ? እንዲከረማችሁ እንዲቆያችሁ እኛ እግዚአብሔር የተመሰገነ ይሁን በጣም ደህና ነን። እንግዲህ ዛሬ ከነአባቢና ከነማሚ ጋር ነን። ምክንያቱም ዛሬ እናትና አባቴን ይዤ የቀረብኩበት ትልቅ በጣም ብዙ ችግር አጋጥሞኛል። በጣም ታቅሜ በላይ የሆነ ችግሮች ስላጋጠሙኝ ምክንያቱም ለነዛ ችግሮች እና ለነዛ ነገሮች መፍትሄ እንዲሰጡኝ አባትና እናቴ እንዲረዱኝ አባትና እናቴ እንዲያግዙኝ ሳይሄዱብኝ ብዬ ዛሬ ይሄን ችግር ይዤ ቀርቤያለሁ። እንግዲህ የሚሉኝን ምን እንደሆነ እኔ ሁሉንም ነገር ዛሬ አፈነደዋለሁ። ምክንያቱም ታቅሜ በላይ ሆኗል በቃ ነገሮች ሁሉ ማለት ነው። ይሄን ነገር ደግሞ እኔ በቃ አቅለሽልሾኝ ቆቅ ብሎኛል። ታቅሜ በላይ ሆኗል። ስለዚህ ይሄን ነገር እናትና አባቴ ፊት እናገራለሁ። አባቢ እንግዲህ ማለት ነው እንግዲህ ዛሬ ላስቸግራችሁ ነው። ምክንያቱም ምን መሰለ ኃይለኛ ነገር ገጥሞኛል። ምንድነው ኃይለኛ ነገሩ ብትለኝ ኃይለኛ ነገሩ ምንድነው? በቃ ልጃችሁን እንድትመክሩልኝ ልጃችሁ ከአቅሜ በላይ ስለሆነች ምላትንም አሰማኝም። ማሚዬም ስሚ እኔ በኋላ እንዳታዝኑብኝ አንቺ እያለሽ ነው የምትለኝ ነገሮች ሁሉ አንቺ እያለሽ አለምዬ ነው የምትለኝ። ስለዚህ አባቴም እንዴት እሷ እያለች ይሄ ነገር ተከሰተ፣ እናቴም እሷ እያለች እንዴት ይሄ ነገር ተከሰተ ብለሽ እንዳታዝኝብኝ። በቀደም አይታችሁታል ልጁን ማለት ነው ማቲዎስን ማለት ነው። አሁን ነገሩ እንዴት ነው? ቢጃማ ምን ነው እዛጋ እያስመሰለ እኔ የእውነት ነው የምነግራችሁ። በቃ ከአቅሜ በላይ ሆኗል። እያስመሰለ ለእናንተ ጋቢ እየሰጠ ለእናንተ ምን እያስመሰለ አባባ ማማ እያለ ነው ያለው ማለት ነው። አሁን ደግሞ ከዚህ በፊት ትዳር አላስይዛለችኝ እህቴ ነኝ ምቀኛዬ እህቴ ነች ለኔ ወደ ኋላ መቅረት እህቴ ነች ብላ ቪዲዮ ሰርታብኛለች። እኔ ይሄን ነገር አድርጌ ብዬ ታመጥቼ እስከ መታመም ድረስ ደርሼ ነው እንደገና ሐኪም ቤት ድረስ ሄጄ ጨጓራ በሽተኛ ሆኜ የዳንኩት። ስለዚህ ልጁ አይሆንሽም። ቪዲዮውን በቀደም አሳየቻችኋለሁ። ሌላ ልጅ ይዟል። አሁንም አይሆንሽም ብል አሁንም ወደ ኋላ አረገችኝ ስለምትል እኔም ይዞባት እያየሁ አብሬ እየሳቅኩ እየተጫወኩ ነው ከነሱ ጋራ። ምንም ማድረግ አልችልም። ተቆርቁሬ ስናገር እኔ ለሷ ጠላት እንደሆንኩ ነው የምታረገው። ታዲያ እንግዲህ በየትኛው ነገር ስማማታል? እዚያኛ ሀገር ታይታ አጋቡኝ ብሎ ቢመጣ እዚህ እሷም ደግሞ እኔ አልገባም እዚህ ሀገር ብላ እምቢ አለች። አሁን ደግሞ ለመምከር ስንወጣ እዚያ እሱን አገኘ ነው እሱን ብናገኘው እዚያ ኧረ የኔን ሚስት ማንም ይወስዳት ብሎ ተቆጣ። እኔም ደግሞ ምንድነው ምን አጥፍቻለሁ አባቴ ብሎ እሱም ለኛ ጎንበስ ቀና ብሎ እኛ ጉልበት ስሞ እኛም አይ ይሁን አንተን ተፈቀደኝ የሚቸገረን እና አንተ ተፈቃቀዳችሁ እኛ ለምን የምንልበት ነገር የለም በማለት ልጁንም ለኛ ጎንበስ ቀና በማለቱ ወደነዋል። እና ስለዚህ አሁን እሷ ለምን ነው ሰው
ከሴት ጋር የቆመ ሁሉ እንግዲህ የያዘ ነው እንዴ? አይደለም፣ እንደዚህ አይደለም። ከሴት ጋር መሄድም ይኬዳል። አብረው ቢቆሙ እኮ ቆመሽ ወይንም ደግሞ አብረው ቢሄዱ ለምን ሄድህ ማለት አይገባም። ለምንድን ነው እንደዚህ ያለ ነገር እኮ የለም አለምዬ። እና እሷ ስለምንድን ነው እንዲህ የሚያደርጋት ብድግ ብድግ የሚያደርጋት ለምንድን ነው? አንቺ ስትመክሪያት የማሰማበት ምንድን ነው? ምን ያቱ የእኔ ልጆች ከእኔ ተወልዳችሁ እንደዚህ ትሆናላችሁ እንዴ? ማምዬስ ምን ትያለሽ? አይ እንግዲህ አንቺን ታልሰማችሽ ማንን ነው የምሰማው? ያለሻት አንቺ ነሽ። አንቺ ያልሻትን መስማት አለባት። ማል ይመጣላት ነው ማል ይመጣል ነው እንግዲህ አሁን ስልክ ደውያለሁ እየመጣች ነው። ምክንያቱም ታቅሜ በላይ ስለሆነች ደርሻለሁ ብላኛለች። አይ እንግዲህ እንመክራታለን። ምክር ብትሰማ ትስማ። አዎ በቃ ይሄው በር እየተንኳኳ ነው። ልክፈትና እሷ ትሆናለች እና በቃ ያለውን ነገር እኔ ነግሬያችኋለሁ። ከኔ ምንም ነገር የቀረ ነገር የለም። በሩን ልክፈተው። ቆይ ትነግሯታላችሁ ያለውን ነገር ማለት ነው። እንዴት ነሽ? እንዴት ነሽ? ስሚ ደህና ነሽ? አለ ምን ነው? እንደምን ነሽ? ምንድን ነው ፊትሽ የሚቆመጥርብኝ? ምን ነው? አሁን ነፋዘር እያንዳንዱ ማት ያረገሽን እያንዳንዷ አንድ ሳትቀር እያንዳንዷ አውርቻታለሁ፣ ነግሬያታለሁ። አንቺ ምሽም እንደ እያንዳንዱ እሳይ ከዚህ በኋላ እንደገና አንቺ እያንዳንዷ ያችንን ልጅ ይዞ እንዴት እንደሚጫወትብሽ እያንዳንዱ ተነግሬያለሁ። ከዚህ በፊት ግን ቪዲዮ ስለሰራሽብኝ አሁን ባናትሽ ላይ እንደዚህ ጎጆ ቢሰሩ አናድደኝ። አንቺ ምሽም ሲገባ አረክሽው ለመክሰሳችሁ እንደዚህ ማለት ነው። አሁን እንዳለልሽ በይንስ ያ እንጂ በእኛ መክሰስ አረክሽው እንደዚህ መጣ ከበር ምን ለቅፊ ያ እያንዳንዱ ነግሬያችኋለሁ። እያንዳንዱ አሁን ሲገቡ ምን እንደምትመልሽ እናያለን። እሳይ ምን እንደምትመልሽ የሥራሽን ይስጥሽ። አሜን። እነሱ ባይኖሩ ግን እዚህ አልደርስም። ይሳቅሽ ሰላም ናችሁ? እንዴት ነሽ? ደህና ነሽ? እንደምን ነሽ? አጅር ኃይለኝ መጣሽ? የሚሄድ ሰው አሸኝም እንደዚህ መስቀና ብላ እንዴት ያው እንደሚያስ መጣሁ እኮ ያው መጣሁ ለጥሩ ለከጀዳ በቃ የሚደርሰው ልሻኝማ መጣሁ። መቼ መጣሽ? እንደው ላይ ሞለቀ ደግሞ ምን አባት ሆኖ እስማ እግዚአብሔር ውሸት ይዘሽ ነው ዛሬ መስቀና እንዴት ናችሁ? አለን ደህና ነሽ? እንደምን ነሽ? ምግብ ብሉ ምንም የለም በቃ ያምሻል። ግን አንቺ ለምን እሷን ታስቀይማታለሽ? እኛ ሰሞኑን መጠን አባብዬ አንድ ነገር ልንገርህ። ምን ትነግሪኛለሽ? እንደዚህ ነው እናት ማለት ነው። እኔ እኮ አከብራታለሁ እሷን እኮ ልንገርህ። እሺ እውነት ስላለ ልንገርህ። ትራንስፖርት በአሁኑ ሰዓት የለም። ቆሜ እግሬ እስከሚንቀጠቀጥ ነው የምመጣው። እየደከመኝ አሁን ድክም እሱን ልቀበል። ምግብ ነው የሚባለው፣ ሻይ ጠጭ ነው የሚባለው። እሱን ልቀበልሻለሁ። በነገር ነው የምትተከትከኝ። እሱን ልቀበልሻለሁ። በነገር እንደዛ ተከተክሽ። ዛሬም ደግሞ እንደዚህ ታደርጊ። ምን አድርጌ ነው የተከተኩሽ? በነገር ነው። እኔ እኮ ዶሮ አይደለሁም ተከተክሽ። ዶሮ ነው የሚከተከው። አንቺ ምን አባቴ ዶሮ ነው የሚተከተከው አይደለ? የለም እኛ እንናደድም፣ በልጆቻችን አናደድም። ምክር እንመክራለን። በልጁ ተናዶ የሚሄድ ረግሞ የሚሄድ የለም። ችግር የለም። ልጁ ምንም አላረገም። ልጁ መልካም ልጅ ነው። እኔ በእውነት በአንድ ቀን ያየው መልካም ልጅ ነው። እኛንም ቤት የምንወስዳችሁ ብሎ ነበር። እንኳን እኛ እንሄድም ብለህ ነው። አሁን ደግሞ አንቺ መስማት አለብሽና ልጁን ማበሳጨት ወይም ልጁ አሁን እኔ ምን አደረገኛል? ለምን እንደ መድኃኒት ጠጥተሻል ብለው አልተባለም እንዴ? ሰምተናል እኮ እኛ። አንቺ የምትሰሪው ስራ መቼ ደግ ነው። ደግ ነው። ምን መድኃኒት ነው? መድኃኒት ትያምሻል። ህይወትሽን ልታጠፊ ለሰው ልጅ ይሰጣል። ራስሽን እሷ የምትሰጥሻለች። ረፊ
ህይወትሽን ጠብቂ። እኔ ነግሬያለሁ። እኔን መድኃኒት አባብዬ እኔ ልንገርሽ፣ እኔ በዚህ እድሜ የእናንተን መከራ አላይም። የኔን መከራ እንጂ የእናንተን መከራ ያሳየኝ እግዚአብሔር። በቅናት እኮ ነው አባቴ፣ በቅናት ተቆጣቀም እኮ ግብግብ አባብዬ ልጁ ማለት ነው። ተንገበገበች። ወደው አንጀቴን ነው የሚያርሰኝ። እኔስማ አንጀትሽን ነው ያርሰኝ። አባቢ በቅናት ሻይ አድርጋ ሻዩ ውስጥ መድኃኒት አድርጋ ለልጁ ሰጠችው። ከዛ ስደርስ ስላልሟሟ መድኃኒቱ ስላልሟሟ ዳነ። ውሃ ሳረግበት አንቺ ግን ያምሻል እንዴ? እነሱን የማናደርሱ ሳለብሽ እስር ቤት ልቀጣኝ ነው። እስከኔ ማን አይተሽ ነው? አንቺ ስናደርግ አይተሽ ነበር? እንደዚህ ነው ያሳደጋችኋት? እንደዚህ ነው ያሳደጋችኋት? ቤተክርስቲያን ሳሙ፣ ሰውን አክብሩ፣ እግዚአብሔርን ውደዱ። ነይ የምንለው ሌላ ምን ስራ አለ? ሌላ ስራ አይደለም። ፋዘር እኔ ልጁንም ወደዋለሁ። አታብልም አለም ሰይማታ እሷን ነው እኔን የምታምነው። እሺ አይ ያቀልኛ እሷን ነው እኔን የምታምኑት። ሁለታችን ማምናለሁ። ያልሽንን አልሰማ ብለሻል። አንቺ ጥፋተኛ ነሽ። ምን ነው አልሰማ ያልንሽ? ስንመክርሽ አግቢው ስንልሽ እምቢ እና እኔ መቼም ቢያልኩ ላገባው ነው። አንተ ሰው ጋርም ቢቆምም ቆመ ብላ ገላ የሰው ገለሽ እሰይ ሬሳውን ነው የምታገለው። አይንሽ አይቷል። አይንሽ አይቷል ወይ ገና ይሆናል ብለሽ ተጠራጥረሽ አይደለም እንዴ? አንቺ በቃ ትጨቃጨቂ ከዲጋ ትጨቃጨቂ ደግፋታለሁ። ለምን ትጨቃጨቂያለሽ? ከፈልኳችሁ እላታለሁ። እናንተ እኮ እያናደደች ነው። እኛ እናደድ ሰው በስራው ነው የሚከበረው። በስራው ነው የሚከበረው። እንደሱ አይደለም። እኔ እናትና አባቴን አከብራለሁ እንጂ እንዴት ነው በእኛ አንቺ? እሺ እኔ አይደለም እሷ ብትልሽ ደንቧ ነው። እላታለሁ ከጠፋች እናትና አባት ወደ ሰማይ ወጣሽ። ልንገርህ ፋዘር እግዚአብሔርን ይቀየማሉ። አክብር አባክን፣ እናክን፣ እህትን፣ ወንድምክን፣ ህዝቡን አክብር ነው የሚለው። ተጣላ ተማታ አይልም። አዎ እሱ አይልም። እሱ የነገርከኝ እኮ ተቀርጾብኝ። አዎ እንደዚያ ነው። እኔ ልጅ ያረገኝ ይሄን በደለኝ ይሄን ወደደኝ አላልኩም። በደለኝ አላልኳትም። እናንተን ለማናደድ እንዳረገችው ልጅ ወጥቷል። ልብስ እንኳን ገዝቶ አይደል እንዲያለበሰሽ አንቺ ሴትዮ ገዝቶ ነው ያለበሰሽ። ልብስ ገዝቶ ሹፈን ያለበሰልኛ ነው አንድ አይነት። ስለዚህ ወጥቷለሁ እና ምን አረኩት? በጣም ነው እሱም ታላላችሁ ወሬ ውሸት ነው እንዴ? በጣም አካቢ ውሸት አትመናት አትመኛ። እንደማቴ እንደበቀደም እንዳናደደኝ እንዳላንደባልልሽ ይችላል። አንቺ እኔ ፊት እንዴ ነው እውነት ነው። ያም እንግዲህ የተባለው አባቢ እንዳላተባ እዚህ እንዲህ እያልሽ እያስመሰለች ነው። እናንተ አለ ብትናደድ አላረኩም አሳይ መሲ አስመሳይ ነች። አሁን ወደ እውነቱ እንመለስና አንቺም ሁለተኛ እንዳለ ነገር አይለመድሽ እና ተከባበሩ። ክብሩ ብልስተ ቤቱ ብለዋል። መከባበር ነው ዋናው። እግዚአብሔርም ደስ የሚለው መከባበሩ ነው። ሰውም ሲያይ ክብሩን መከባበራችሁን ሲያይ ሰው ይቀናል። ታልተከባበረ ይሄ ባለጌ ነው ብሎ ስም ያወጣል እንጂ ሌላ ስም የሚያወጣ የለም። ሌላ እኛ ወጣን እንጂ ስም ቀርቶ ሌላ ስም ማውጣት ነው። ልጄ ረፊ እንግዲህ እኔን ታገሽ አመናችኋት። አሁን እሷን አይ መቼስ እንዲዋት እሷም እንዲዋት ታወራሰ እና እኔ መድኃኒት እሰጣለሁ ለሰው ምን አውቃለሁ እንግዲህ አንዳንድ ቀን እንግዲህ እኮ ሲጠጋ ያሰጣል። ቅናት እኮ ደግሞ መጥፎ ነው። አዎ በቅናት አዳ አይዞሽ፣ እሱ ልጁ መልካም ነው። አይዞሽ። ቀጣይ እንግዲህ በቃ አንቺም አለብሽ ማለት ነው እንደዚህ አይነት ሰው። ቀጣይ ደግሞ ያንቺ ወረል ተራው ከዚህ በኋላ እኔ አላምንሽም። አሁንማ ከዛ አንቺ ጋር ማልመገብ በቃ በቀባቻን ይባናል። እንግዲህ አዎ ተውት፣ እንግዲህ ተመከሩ። እሷም ትተወው። አዎ አንቺም ተመከሪ። እንግዲህ መቀባቀብ ምንም እግዚአብሔር አይወደውም። እንግዲህ አንቀባቀብ ያላችሁት። እኛም ደግሞ በሰላም ወደ ሀገራችን እንድንገባ እንግዲህ እኛም ደስ ብሎን እንሂድ፣ እናንተም እንዲያትሆኑ። እኛም እዚያ ሆነን እኮ እየናፈቃችሁን፣ እኛም እናንተም ስናፍቁ እኛም እየናፈቅን ነው እንደ ልጅ ምንናፍቀው። አባት እናት በሆን ተናፍቁናላችሁ እኮ እና አሁን በሰላም ደግሞ እንድንገናኝ እግዚአብሔር ፈቃድ ያድርግልን። አገራችንን ጽኑ ሰላም ያድርግልን። ኢትዮጵያን ጽኑ ሰላም ያድርጋት።
እና በሰላም እንድንገናኝ ያርገን፣ አገሩን ያርጋጋልን እግዚአብሔር። አሜን አባቢ። በቃ ለእናንተም ልቦና ያስጣችሁ። አሜን አባቢና። እንግዲህ ተመልካቾቻችን ዛሬ አባቢና እማሚን ታቅሜ በላይ የሆነ ችግሮችን ያጋጥሙኛል ብያቸዋለሁ። ዳኝነት ይዤ ነው ቤተሰቦችን የቀረብኩት። ባጠፋው ተመልካቾቼ ይቅርታ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ወደ ላይ ከፍ ከፍ አድርጉን። እንግዲህ ውድ እናቴና ውድ እንቁ የመሳሰሉ አባቴና እናቴን እወዳቸዋለሁ። በጣም እወድሃለሁ አባቴ። የኔ እናት ውድድ ነው ማረግሽ። አመት ኑሪልኝ የኔ እናት፣ የኔ ውቦች፣ እናንተ ብትኖሩ የኔ ውቦች በጣም ነው የምወዳቸው። እናንተ ብትኖሩልን የኔ አባት፣ ልዩ አባቴ፣ ልዩ እናቴ፣ የ9 ወር ቤቴ እናቴ ኑሪልኝ። እወድሻለሁ። ባይ